አገልግሎታችንን ሰብስክራይብ እያደረጋችሁ ስለምትደግፉ እናመሰግናለን። እኛ እንጸልያለን፣ ኢየሱስ ይፈውሳል። ጂሰስ ፓወር ቲቪ ያወራት ጀመረ። እያወራት ያለ አንድ ነገር ተባለ ማለት ጀመረ። መገለጥ ማውራት ጀመረ። ኢየሱስ ነብይ ነበር፣ ነብይነት ነበር። ለምን ቃል በቃል በሰው ያለውን ሁሉ ያውቃል። በሰው ያለውን ሁሉ ምን ይላል? እንደው በኢየሱስ የዚህኛውን ዘመን ነቢያቶች እኛ ተቀባን አይቀር ከቸርች ወጣ ቅባት ያገኙ። አሜን። ምን እያልክ ነው ነብይ? ሸኪውን ሄዶ የሚያወራ እዚህ ብቻ ስመጥራት አይደለም። የሆነ ሰፈር ላይ ሄዶ መንገድ አውጥቶ ወደ ወንጌል ያወራ 18 ቅባት ይሻገር ወደ ወንጌል ወደ አደባባይ ይውጣ። አሜን። ስሙን እንደምንተነጥራ አደባባይ ላይ ያቺ ሴት ምትነው ተጋብላ እያወራችሁ ያለ አንድ ነገር አለ። 5 ባል አለሽ አለ። ከባድ ነገር ይሄንን የሚያውቅ ማንም የህይወቷን ታሪክ የሚያስጠይቅ 5 ባሎች አለ። አሁን ያለው ያቺ ባል አይደለም ሲላት አሁን እቺን ሚስጥር በህይወቷ ማንም የሚያውቅ ነቃችና አንድ ነገር አለችው። አንተ ግን መሲህ እንዴ የሚመጣው ተብሎ እንሰማ ነበረ። አሜን። አንተ እንዴ አገኘው እንዴ አለችው። አዎ ለካ ኢየሱስን ያገኘ ሰው ይገላገላል። አዎ አለች። አንተ አለችው አንድ ጥያቄ ጠየቀችው። ይሄንን ከሰጠን ከያዕቆብ አንተ ትበልጣለህን ስትለው እንደዚህ አላት። ይሄ የያዕቆብ ምንጭ እንዲህ ነው አላት። አላነበበ ቀድሞ ሄዷል። ይሄ የያዕቆብ ምንጭ አመላላሽ እንዴት ሲባል ዛሬ ትቀደዋለህ፣ ወደ ቤት ትወስደዋል፣ ውሃ ትጠጣዋል፣ ያልቃል። እንደገና መጣህ ትቀዳለህ፣ እንደገና ትቀዳለህ፣ እንደገና ትመጣለህ። ይሄ የያዕቆብ ነው አለ። የኔ ከሆነ የህይወት መብል አልከለከለም። ያዕቆብ መጠጣት አልከለከለም። ግን ልዩነቱ አንድ ነገር ነው። ምን አመላላሽ ነው። የዕለት እንጀራ ምንጭ አይደለም። ምንጭ ማለት ላሳየህ፣ እንደዚህ ጠጥተህ ዝቅ እስከምትል ድረስ ራሱ ይሞላል። ያከረው ለሚካከ ዛሬ እግዚአብሔር እንደዚህ ላሉ ሰዎች ላደከማቸው ምልልስ ላደከማቸው የሆነ ነገር ትጀምራለህ። የሆነ ስቴፕ ሄዳለህ፣ እንደገና ወደኋላ፣ እንደገና ወደዚህ ሄዳለህ። እንደገና ይሄ የያዕቆብ ነው፣ የኢየሱስ አይደለም ማለት። የኢየሱስ ግን አለ የህይወት ወንዝ ምንጭ ጎን ያለ ተበጣቀውና ያለ ቅድስና አይደለም የምትባረከው። እግዚአብሔር እንዲባረክ ስትፈልግ በልልኝ ኃጢአቶችን ካንተ ላይ ያስነሳ ከልጅ አይባረክ የገባው ሁልቅ አሜን ይል ያችን ብለሽ የያዘው አንድ ኃጢአት አለ። ችግሩ ምንድን 5 ባል ነው ያለሽ። ይሄ ኃጢአት ዛሬ ልገናልሽ ኢየሱስ መጀመሪያ ኃጢአትሽን ይገላገላል። የሚመጣውን ክብር እንዲችላል ዘማኝ በመንፈስ ያለ አየት የሰው ሕይወት ይታያል። አይታችኋል። ሰሞኑን የመጣል እስከተኝበት አየር ጉድር ሲገለጥ አይታችኋል። አይታችኋል። እግዚአብሔር ጉድ መግለጥ ፈልጓል እንዳለ ግን ይታወስ እውነት ነው። አሜን። አሁን አየህ እንደዚህ አይነት መገለጥ የለማ ይሆንልሃል ብቻ ተመለሳለህ፣ ተቀበለህ። አሜን አሜን አሜን። የሆነ ትውልድ እዚህ ቤት ዛሬ እንዲህ ያልኩት አሜን። ከ17 የተሻለ ቅድስና ይገኛል። በረከቶች እሷ በረከት ያለች ውሃ ያለች ገንዘብ ያለች አሁን እንደሚባል ወይ ምናምን ሚራክል ከሜኒ ሚራክሉ በፊት ለጌታ አንተ ታስፈልጋለህ። አሜን። ወጣቶች ስሙኝ፣ ፎቅ ቢኖረን ምን ዋጋ አለው? ዘላለማችን ከተበላሸ ፎቅ ምን ያደርግልናል? መኪናው ምን ያደርጋል? ያ ሁሉ ሄዶ አንድ ነገር ይገኝብን። ዛሬ ሰይጣን እንቁልልጭ እያለ አይጮትም። አሁን እኮ ይህን ስም በምህረት ስሙ። ክርስቲያኖች በምንም መንገድ ገንዘብ ይመጣል። በምንም መንገድ ክርስትና ሊሆን ገንዘቡን ያዘው። የኔ ወንድም አልይዘው ይቅርብ። እግዚአብሔር አዝኖ የሚመጣ ክብር ይቅርብ። ይቅርቶ ይለፍ። የሚኖርከው በጌታ ኃይል ነው። ዛሬ የምትኖረው በጌታ ያለ ቅድስና የሆነው መንገድ ይዘጋ። የሰሩት ፎቅ ላይ ሲታነቁበት አይደለም። እነ ከሌ ምን በኢትዮጵያ ታዋቂ ባለሀብቶች ሲታነቁበት አይደለም። እንደ እግዚአብሔር ሰው እንደ ህይወት ምን ትፈራለህ ብትል ይሄ የገንዘብ ውድድር በየትም ብለህ
እስኪ ነገ አሁን አይታችኋል አይደለ? አለምት ቦይ ሰጥቼ ተፈወስኩበት፣ ተከፈተልኝ፣ ገንዘብ አገኘዋል። እኔ እዚህ ቤት ይዛችሁ ብል ይፈላል። እስኪ ጾም ጸሎት ብጠራችሁ አትመጡ። ለምን መሰለህ ጾም ጸሎት የሚከብድ? ስትበረከት ማንነት ይሞታል። ብዙ ሰው እኮ ለምን መሰለህ አሁን የተቸገረ ቆሞ ነው የሚውለው። ማለት እንዲምጠቀው ነገር ተንበርክኮ እግዚአብሔር ፊት አይሞት። መጸለይ ማለት መሞት ማለት ነው። ተንበርክከህ ማንነትን ገለህ ለክርስቶስ መነጽ። አሜን። አሁን ባለን ማንነት ላይ ሰው ይበል ቢልም ቢሰጠን አይሆንም። ይህን አሁን መውራን ጊዜ እሱን የመቻል አቅም አለው ወይ ነው ዘማሪ አንተ ማለት ይሻለኛል። እንዴ ነው ይወላችሁ ሰው ለምሳሌ 200 ሚሊዮን ልበሉ ያመጣና ጌታ በመንፈስ አለ ቁጭ ያደረገውና ሚዛን ነው። ይሄን የመሸከም አቅም ስለሌለው ትንሽ ፊቱ ላይ ሆነ ቢሆንስ ቅባቱ ላይ 200 ሚሊዮን ሲመጣ ካሁኑ ማንነት የማይለወጥ ጓደኞች ፊትን ማታዙ ቻችንና ፊቱን በር ከሆነ ምንም ማታስችል ይህ ማንነት ሲኖር የበለጠ እንደውም ሲሰጥ ዝቅ ምትል ድሆችን ምትፈል እንዲህ ከሆንክማ እንዲህ ነው ስቅ ቶሎ በስላሴ ጉባኤ እንዲላ ይባረ ምን እያደን ዛሬ ክብር አፋጣኝ ትውልድ ይወጣል። አባባን አይታቸዋል። 80 ስንት ገቡ? አባባ 82 አገባ። በዚህኛቸው ገጠር ወንጌል ይላሉ እንጂ ገጠር እኮ ሰው የማይገባበት በአሁኑ ብጥብጥ ሰው ቢገባ የሚገደልበት ስፍራ መጣው እንዲህ እየተቀጠቀጡ መጣው እንዲህ ይላል። ባርከኝና ይላል። አሜን አሜን። እኔ ማን ብዙ ሰው መንፈሳዊ አባት ዳዲ ሲለኝ ምንም መስሎኝ አባባ አባቴ ሲሉኝ እኔ ልቤ ዝቅ መጣው ዘይት ይነፋቸው ለወንጌል ይላል። በዚህ እድሜያቸው ምን ይሆን እንደሆነ ተጣጣ አንድ ደቂቃ ዶክተር እኮ ናቸው ታውቃለህ። ለማምሳ ምናምን ዓመት የሰሩ ዶክተር ናቸው። ክብር አለ እኮ። አሜን አሜን። ይሄን ሁሉ ጥለው እንዲላሉ እየተከተከቱ ሽንት ቤት ይላሉ። ሲገባ ተወዳ ያስቸገረን እኮ ትንሽ ያለው ሰው ያስቸገረን እኮ ትንሽ የተባረከ ሰው ካላከበራችሁ ይላል። ትንሽ እኮ የተባረከ ነው ያስቸገረን። ምንድነው ምን ፈለገ ታዎች እና ባባ ወርዶ ሽንት ቤት ይታጠቡ እኛ ራሱ እኔ ራሱ እንዴት ነው ሁሉ ያልኩ እንደተቆና ታው እንጂ ዛሬ ለበላዛ አሜን ማንነት ይሰጣል። አገልግሎታችንን ሰብስክራይብ እያደረጋችሁ ስለምትደግፉ እናመሰግናለን። ማንነት ያገኝ አሜን ማንነት ዋው ኢየሱስ ክርስቶስ ጌታ ነው። በምድራችን ላይ ትልቅ ባል ያላችሁ ቲቪ ጆሹዋ እንዲህ ያለ በህይወት ይላል anointing without character is equal to zero። ቅባት ያለ ባህሪ ዜሮ። ሙታንን እያስነሳን እዚህ አሁን የሆነ ነገር ሆን ምን ያደርጋል? ቅባት ሲጀመር ማንነት ውጤት የሚባል ዛሬ ለምን ይሄን እንዳልኩ ባላቅ አንድ ወጣት መመለስ ይጀምራል። እንዲህ ይለዋል ጌታ እኔ ልጥፋና አንተ ተገለጥ። አንዳንድ ፋይሎቻችን ጌታ ሊገልጥ አድርጎ ከዛሬ የሆነ ምድር መብላት ማንችል ሰዎች በጣም የሚያዝነው እኮ በዚሁ በጌታችን በላ ጠጣ አገባ አጠገበና በጌታችን የእያንዳንዳችን ምኞት ብታይ በአንተ ዕድሜ እንኳን አብሮ ያደጉ የሞቱ ነው በሕይወት ዛሬ ደግሞ እጩን ጌታ ያንን ስላላረቅልን ቸብቻበታል። አረባቱ አንተ ሰይጣን ጠልዞ ተደግፈት በታለሳል ይሁን ይላል። የበሽተኛ ቦታ ላይ እንደዚህ አድርገህ የእንትን በሽታ ብለህ ከመምጣት በፊት በጊዜ አሜን ጌታ ፊት ራስን አዋርድ። አሜን ያለው እግዚአብሔር ይፈራል። እስከ ዛሬ ካገለገልኩት ርዕስ በላይ ዛሬ እያገለገልኩ ከምንጩ በፊት የሚያስፈልግሽ ቅድስና አምስቱን ባሉት ሸኝና አንድ ባሉት አንዳንድ ሰው የሚፈልገው ከነጭቃው ትንቢቱን እንድንነግረው የሚሆንለት ታሉ አስፈጽምልኝ። እዛ ነው እግዚአብሔር ሲናገር ፈጥነህ እቻቻ
አትሻል አይንጫ ተከፈተ አትሻል ተባረክ አትበለው። ሶስተኛ ሚስት እያሰቃየ ተባረክ ሚስቱን እየደረደረ እየመጣ ተባረክ አትበለው። ባሏን ፈታ ሙርሙር እያለች አልገዛም ያለችውን ሴትዮ ጃቤር ማለት ይሻል አትበላት ተመለሽ እንጂ ተባረሽ ስማ ባሏን ተገዛች ለቤተክርስቲያን አትገዛም እኛም ነገ ትፈተፍታለች በዛሬ ለዚህ እንዴ ተመለስ ማን አሜን አንድ ሰው አሜን አሜን ያለ አንተ ናስ መጀመሪያ ዘይት አንተ ላይ ነው ማለት ተመለስ ሲባል አንድ ሰው ብቻ ነው አሜን ያለ ፍሬን ምናምን እያልክ ነው ይርዳ አሪፍ ነው ለማለት ምን ሰው ይታየኛል እንደዚህ ብሎ ረይን ተገለባበታል እኔ ደስ የሚለው የፈለገ ሲሆን እኔ የሰማሁትን ብቻ አብዬ መሄድ ነው ስለ ወይ ተፈወሳለሁ ወይ ግን የመጣው ግባት አንዱ ጋር ያደርጋል ወይ ወደዚህ ወይ ወደዚህ መዝሙር አንድ ምስጉን ነው በክፉዎች ምክር ያልሄደ በኃጢአተኞችም መንገድ ያልቆመ መስጉን ነው በምኖች ያለ በክፉዎች ምክር ያልሄደ ከዛስ በኃጢአተኞች መንገድ ያልቆመ ምን ያላለ ያልቆመ ቀጥለው ከዛ በኋላ በዋዘኞችም ወንበር ያልተቀመጠ በቃ ዝም ብለው ተቀደስና ከሚሉ ፋራዎች ጋር አትቀመ እንትን እነዚህ የሚያመናፍሱ ነው የሚሉ አታመናፍስ ቀለል አድርግ ወይም ጠጣም ወይም ችግር የለውም የሚሉ መዝሙርን ሂድና ወይን አለ እየጣፈጠ ይገባል ከዛ እንደ ባብ ይነድፋል አልተፈቀደም የሆነ ታላቅ ባለስልጣን ቤት እንጂ አንዴ አገልግሎት ይስደርስ ታላቅ ባለስልጣን ነው በቃ አለኝ ማታ ላይ ጨርሱ ምግብ በላንና ፕሮፌት ከየትኛው ይሻላል ለልሳኑ ነበር በተገለባበ ምን ነው በሰው ነው የሚቀመጠው ይገርማል የሳውዝ አፍሪካ የለንደን በልሳን ያለበት ቤት የትኛው ይሻላል ሁሉም አይሻልም አሜን አሜን ልውጣ ላምልጥ እንዳ አልቀመጥ ማለት ልጆቼ ናፍቀውኛል ወዲያው ናፈቁኝ ልጆቼ ናፈቁኛል ናፈቁኝ ልውጣ ነፍሴ ልውጣ ለምን በዋዘኞች ወንበር ምን ያላል ቁጭ ካልክ ይነድፋሃል ቁጭ ካልክ ያስረዳኝ ነው ቁጭ ካላት መንፈሱን ያቀፍ አልቀመጥም ምን ታገር አላምንም እስካሁን ሰላም ያየው ተንብዬላቸዋለሁ ተንፈራፍረዋል ቀብቻቸዋለሁ ልክ ነው ትንቢቱ ብለውኛል ባርከውኛል በገንዘብ ሁሉ አሁን ግን አንድ ነገር መጣ እባብ መጣ ከወይኑ ጀርባ ቃል አለ እየጣፈጠ እንደ እባብ ይነድፋል አሁን እባብ ላምልጥ እናንተ አንድ ቀን ይለቃቸዋል እኔ ግን ላምልጥ ትውልድ አለ የቤቴ የሚጠብቁኝ ልጆች አሉ የሚጠብቁኝ ባለራዕይ ልጆች አሉ እንዳልበላ ላምልጥ የሆነ ሰው ዛሬ አሜን ካልከኝ አሜን እምቢ አውልቀህ አምልጥ እግዚአብሔር በዚህኛው ዘመን አሁንም የቅድስና አምላክ ነው አላሻሻለም ራሱ እግዚአብሔር ያው ነው እንደሰው ነው ያለው በቅድስና ኑር እግዚአብሔር አላሻሻለም እኛ ዘመን ሲሆን እችን እፈቅዳለሁ አላለም እንዲህ ነው የሚለው እግዚአብሔርን መፍራ አላሻሻለም አሜን ያው መስኩን ነው ልባርካችሁ ከዋዘኛው ወንበር ዛሬ ገላገል እኔ ከሆኑ ጓደኞች የማይጸልይ ቃል የማይበላ እንጸልይ የማይልህ ቻችነት የማይልህ ምን ያደርግላ ቶሎ አገልግሎታችንን ሰብስክራይብ እያደረጋችሁ ስለምትደግፉ እናመሰግናለን። ናዘርልኝ ትለኝ ነበር ውሎውን ንገረኝና ማንነትን ልንገርህ የዋልክበትን ሰፈር ነው የምትመስለው ጓደኛህ ንገረኝና ማንነትን ምን ልበል መባረክ ትፈልጋለህ? መባረክ ትፈልጋለህ? አይፈልጉም? ትፈልጋለህ? ዋዘኞች ሰዎች
አሜን። እስከ ሶስተኛ ቡና ፍልተው ከነቢያት ከቸርች ጤንነትን አስጥለው እዛ በትሄድ በእናንተ ገንዘብ እየሰበሰቡ መኪና እየገዙ እየዘነጡ ምን አገባ የቸርች ማንነትን ስዕልን አፍርሰውብህ ትንቢት እንዳሰማ አድርገው ቃል እንዳታምን አድርገው። የመጀመሪያው እኮ እንደዚህ ነው። ቤት እንጸልያለን፣ እግዚአብሔር እዚህም አለ። አዎ አለ እዛ። ግን ቸርች ደግሞ ሌላ ነው። ቁጭ በል ነው የሚል። ከዛ በኋላ 2 ወር እኮ አይጸልዩም እነዚህ አይነት ሰዎች። ህብረት ያደርጋሉ እኮ ይጀምራሉ። 2 ወር አይጸልዩም። በ3ኛ ወሩ ይጣላል። ከቸርችም ጋር ጣላ፣ ከሱም ትጣላለህ። ቸርች እንዳትሄድም መስመሩ ተዘግቷል። ከዚህኛው ህብረት ትወጣለህ። መሀል ላይ ብቻህን ታወራለህ። ከዛ እሑድ ቀን ቸርች አርሰናል አሉ ራሱ ዜጋ አርሰናል ስንት ሰው አርሰናል ከዛ አርሰናል ሂደት አያለ እኔ ኳስ ኳስ ከዛ አርሰናል ጋር ሄደ አንዱ ይመጣና ያ ሲል አፍንጫውን በለው ይላል። ከዛ ሰውየውን አፍንጫውን እሱን እንደምትመታው ነው የሚነግርህ አጋንንት። እሱ እኮ መልሶ አይንህን እንደሚያጠፋ አይነግርህም። አንተ አሸናፊ ብቻ እንደሆንክ ነገር አፍንጫውን በለው። እሱ እኮ አይንህን ያጠፋል። ስታደርገው አይንህን ይላል። ከዛ ታሽገህ እዚህ ይዘግል የጸረው ምን ሆነ በር አይደለም ያሰናል ሙሉ ሆነ። ማርያም መልካም ነገር መረጠ። ወጣትነት ያለ ብዙ ነገር ጋር አንተ ቸርች ዛሬ ስትመጣ አሜን አሜን በሬታ አሜን ለመባረክ መቀደስ አለበት። አሜን ምስጉን ነው ካለው ጀምሮ እስኪ ጀምሮ ምስጉን ነው በክፉዎች ምክር ያልሄደ በኃጢአተኞችም መንገድ ያልቆመ። በኃጢአተኞች መንገድ ምን ያልቆመ አለፍልኝ ፓስተር የደጸልኝ በወንጀለኞችም ወንበር ያልተቀመጠ። ሻይ የሄድ ከሚያማ ጓደኛ አሜን ቁጭ የምትልበት ሰው ይለያል። እሺ ነገር ግን በእግዚአብሔር ሕግ ደስ ይለዋል። አዝወረዋል። አሜን በእግዚአብሔር ሕግ ምን ደስ ይለዋል። አሜን ከዛስ ሕጉንም በቀንና በሌሊት ያስባል። አረ በኢየሱስ አሜን ምን ይለዋል? ከዛስ እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜዋ እንደምትሰጥ አየዋም እንደማይረግፍ ዛፍ ይሆናል። ስትቀደስ አለ ፍሬዋ ሁል ጊዜ እንደሚሰጥ የማይቋረጥ ብለስቲክ አሜን ሆሊ ስፒሪት ብለስቲክ አሜን የቅባት ብለስቲክ አሜን የብር ብለስቲክ አሜን የሰላም አሜን የሰላም አገልግሎታችንን ሰብስክራይብ እያደረጋችሁ ስለምትደግፉ እናመሰግናለን። የሚሰራውን ሁሉ ይከናወንለታል። ይሄን ፓስተር አንተ ደጋግላችሁ የሚሰራው ሁሉ ምን ይላል? ይከናወንለታል። ለካኪን ገፋ መንፈስ ያለው ከአጠጋስ ነው ችግር ጥሩ ያለው ግን ጭንገፋ ያስቸግረኛል። ዛሬ እኔ ይሽነዋል። አሜን ይሄ ነው። አሜን አሜን በክርስትና ትውልድ ግን አይጨነግፍም። አሜን 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 እግዚአብሔርን በመፍራት የሚሄድ ትውልድ አይጨነግፍበትም። አልበዛለ ቅድስና ጨምር። አሜን ነገሮች እየተነገፉ አስቸገረሽ ጸልይ ዛሬ ቅድስና ጨምር። አሜን ሰይጣን ዛሬ ጉድ ሆነ። አሜን ለምን ቢባል እግዚአብሔርን የሚፈራ ሰው በውሃ ዳር እንዳለ ምን ዛፍ ካለ በኋላ እንዴት ነው የሚለው? እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። 18 የፍሬያማነት ዓመት ካለ ከአሁኑ በላይ የመቀደስ መንፈስ አሜን። ይህ ቃል ቤት እንዲሰራ ከፈለግ አሜን አሜን ያ ዘይት እንዲሰራ ከፈለግ አሜን የመቀደስ አሜን ፍሬዋን ዓመቱን ሙሉ መብላት ፈለግ